በትግራይ ምን እየተፈጠረ ነው? 11ኛው ደብዳቤና የአዋጅ ጥሪው። የወቅቱ ፖለቲካዊ ትኩሳት በስሱ የካቲት ንቅናቄ ታሪክን ይመስላል። የካቲት የንቅናቄ የአብዮት ወር ተብሎ በታሪክ ጸሐፊዎች ይታወሳል። በየካቲት ወር ውስጥ እንደ ሀገር በብሔራዊ ደረጃ ከሚዘከሩ ጉልህ የታሪክ ክስተቶች መካከል ሁለቱ የጦርነት ታሪኮች ያዙት የካቲት 12 እና የካቲት 23 ይታወሳሉ። ከኢህአደግ ውድቀት በኋላ የበላይነቱን አጥቶ ወደ መቀሌ ያመራው ህወሓት በኢህአደግ ዘመን በትልቅ መንግስታዊና ፖለቲካዊ ድግስ የሚያከብረው የካቲት 11 በትግራይ በህወሓትና ደጋፊዎቹ ብቻ ተወስኖ ሊከበር ዝግጅት መደረጉን ህወሓት 51ኛ ዓመቱን አስመልክቶ በሰጠው መግለጫ ላይ አመላክቷል። የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ስምና ፊርማ ያረፈበት የህወሓት ደብዳቤም ለአፍሪካ ህብረት የተላከው በዚሁ በየካቲት ወር በአዲስ አበባ የሚካሄደውን 39ኛ የአፍሪካ ህብረት መሪዎች ጉባኤ ተንተርሶ ነው። ደብዳቤው በአጭር ጊዜ ውስጥ በተመሳሳይ ጉዳይ ለሁለተኛ ጊዜ ለህብረቱ የተላከም ሆኗል። ከህብረቱ የማደራደር ጥያቄ አኳያ የመጀመሪያው ደብዳቤ ህወሓትና የፌዴራል መንግስት አቋም የተለያየ መሆኑ ይታወሳል። ህወሓት የአፍሪካ ህብረት የማደራደር ጥያቄ መቀበሉን በደብዳቤው ሲያረጋግጥ የፌዴራል መንግስቱ በይፋ ምላሽ ባይሰጥም በዘ ኢኮኖሚስት በኩል በወጣ ዘገባ ጥያቄውን ውድቅ ማድረጉን ህብረቱም በእኛ የውስጥ ጉዳይ አገባውም አይነት ምላሽ እንደሰጠም ጠቆም አድርጎ ነበር። ከዚያ በኋላ በህወሓት በኩል ሁለተኛ ደብዳቤ ለአፍሪካ ህብረት ተልኳል። ሁለተኛው ደብዳቤም ተማጽኖ፣ ክስና ጥሪ የፕሪቶሪያ ስምምነት የጦርነት ስጋት መሆኑን የሚያሳይ የጦርነት እንዳይቀሰቀስም ህብረቱ ከፌዴራል መንግስት ጋር ለሌላ ዙር ድርድር እንዲቀመጥ ግፊት እንዲያደርግ ይጠይቃል። እስካሁን ህብረቱ ምላሽ ባይሰጥበትም ህወሓትን ስጋት ውስጥ የሚከት እንቅስቃሴ ግን እየታየ ይገኛል። በትግራይ ክልል የአስቸኳይ ጊዜ አዋጅ ጥሪ ቀርቧል። አስደንጋጭ ጥሪውም ከህወሓት ደብዳቤ በኋላ የቀረበ ነው። ጉዳዩን ከነደብረጽዮን ጥሪና ከድርጅቱ ሁለት ደብዳቤዎች ጋር አያይዘን እናየዋለን። አብራችሁን ቆዩ። የአስቸኳይ ጊዜ አዋጅ ጥሪውና ደብዳቤው። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም አስደንጋጭ ጥሪን አቅርበዋል። ጥሪው በትግራይ ክልል የአስቸኳይ ጊዜ አዋጅ ይታወጅ የሚል ነው። ወይዘሮ ኬሪያ ይህን አስደንጋጭ የተባለ ጥሪ በይፋ ማቅረባቸው የተሰማውም ህወሓትና ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል መግለጫ ከሰጡ በኋላ ነው። ኬሪያ በትግራይ ክልል ሰላም እንዲመጣ የተደረገው ሙከራ ሁሉ ፍሬ ካላመጣ የትግራይ ህዝብና ትግራይ የጦር ሜዳ እንዳይሆን ህዝቡም ለሌላ ዙር ጦርነት ተጋላጭ እንዳይሆን መፍትሄ ያሉትን የአስቸኳይ ጊዜ አዋጅ በትግራይ ክልል እንዲታወጅ ጥሪያቸውን አቅርበዋል። ጥሪውም ብዙዎችን ያስደነገጠ ሆኗል። የአስቸኳይ ጊዜ አዋጅ ህግ የማስከበር ዘመቻን ሊያስከትል ስለሚችል ቀጥሎ ጦርነትና ግጭት ሊፈጠር ይችላል የሚለው ስጋትም የብዙዎቹን እየታየ ይገኛል። ህወሓት ለአፍሪካ ህብረት በላከው ደብዳቤውና ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ ላይ እንደታየውም በትግራይ ምን እየተፈጠረ ነው ያሰኛል። ትግራይ ውስጥ ያለ የጦርነት ድባብ በፖለቲከኞቹም በኩል እየተገለጸ ይገኛል። ሂደቱም እንዲህ ይገለጻል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በህብረቱ ዋና መስሪያ ቤት መቀመጫ በሆነችው በአዲስ አበባ ቅዳሜና እሁድ ይካሄዳል። ከዚህ ጋር ተያይዞም እንግዶቹ ከሁሉም አቅጣጫ በገቡበት በዚህ ሰዓት ህወሓት ለአፍሪካ ህብረት ደብዳቤውን ልኳል። ከደብዳቤው ጋር ተያይዞም በዚያው በተመሳሳይ ሰዓት በሊቀመንበሩ ደብረጽዮን በኩል መግለጫ ተሰጥቷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት መሪዎች በጻፉት ደብዳቤ ላይ የፕሪቶሪያውን የግጭት ማስቆም ስምምነት በአፋጣኝ እንዲተገበር በይፋ እንዲያረጋግጡ ጠይቀዋል። ሊቀመንበሩ ስምምነቱን የመጠበቅ የህግና የሞራል ኃላፊነት ያለበት የአፍሪካ ህብረት በፈራሚዎቹ መካከል መደበኛ ፖለቲካዊ ንግግር እንዲጀመርና የክትትል ማረጋገጫ ስርዓቱ እንዲጠናከር የድርሻው እንዲወጣ አሳስበዋል። በደብዳቤው ላይ የትግራይ ህገ መንግስታዊ ስርዓት ወደ ነበረበት እንዲመለስ፣ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ አስፈላጊው ድጋፍ እንዲደረግ ጥሪያቸውን አቅርበዋል። ይህም የሲቪሎችን ደህንነት ለማረጋገጥ ዘላቂ ሰላም ለማስፈን ወሳኝ መሆኑም ተገልጿል። በመጨረሻም በስምምነቱ አተግባበር ላይ የሚታየው መዘግየትና ብዥታም በወገኖች መካከል አለመተማመንና ለመረጋጋት እንዲሰፍን እያደረገ መሆኑን ደብረጽዮን አስጠንቅቀዋል። ህብረቱም ሂደቱን በማፋጠን ረገድ ቁልፍ ሚና እንዲጫወት ጠይቀዋል። ደብረጽዮን በትግራይና በኢትዮጵያ ያለውን ወቅታዊ ሁኔታ በተመለከተ ለአፍሪካ ህብረት 11ኛ ደብዳቤ ይፋ ማድረጋቸውን አስታውቀዋል። ሊቀመንበሩም በዚህ ዓመት ብቻ 10 ጊዜ ደብዳቤ መጻፋቸውን የገለጹ ሲሆን አዲሱ ደብዳቤ ግን የአፍሪካ ህብረት መሪዎች ለ39ኛው የመሪዎች ጉባኤ አዲስ አበባ በሚገቡበት ዋዜማ ላይ መሰራጨቱ ልዩ የዲፕሎማሲያዊ ግፊት ፍላጎት እንዳለ ያሳያል። የደብረጽዮን ተደጋጋሚ ደብዳቤ መጻፍ፣ ይፋዊ መግለጫ መስጠትም ጥያቄዎችን ያስነሳል። ህወሓት የአፍሪካ ህብረትን የክትትልና ማረጋገጥ አቅም እንዲያጠናክር ደጋግሞ የመጠየቅ ጉዳይ ከዚህ ቀደም በነበረው ሂደት ላይ ያለውን ቅሬታ የሚያመላክት ነው። ህገ መንግስታዊ ስርዓቱ ከጦርነት በፊት ወደ ነበረበት ይመለስ የሚለው ጥያቄም
በተለያዩ የማንነት ጥያቄ ባለባቸው በወልቃይትና በራያ በኩል የቀጠለው ከባድ የፖለቲካ ሽኩቻም ዳግም ወደ አደባባይ ያመጣ ሆኗል። ይህ ደግሞ በክልሎች መካከል ያለውን ውጥረት ሊያባብስ ይችላል የሚል ስጋትን ፈጥሯል። ሌላው ደብረጽዮን 11 ደብዳቤዎችን መጻፋቸው መጥቀሳቸውም በፌዴራል መንግስቱና በህወሓት መካከል ያለው የቀጥታ ግንኙነት ወይም በስምምነቱ መሰረት መከናወን የነበረባቸው የፖለቲካዊ ውይይቶች በታሰበው ፍጥነት እየሄዱ አለመሆናቸውን የሚያመላክት ሆኗል። ይህም የውጥረቱ አካል ሆኖ እየተነገረ ይገኛል። የሰላም ሂደቱም በደብዳቤ ዲፕሎማሲ ላይ ብቻ የተንጠላጠለ እንዲመስል ያደረገውም መስሏል። የአፍሪካ ህብረት መሪዎች በአዲስ አበባ በሚያደርጉት ስብሰባ ላይ የኢትዮጵያን የሰላም ሂደት ካልሆነ በስተቀር እንደ አንድ አጀንዳ ይዙታሉ ወይስ የሀገር ውስጥ ጉዳይ በሚል ዲፕሎማሲያዊ መግለጫ ብቻ ያልፉታል የሚለውም በበርካቶች ይጠበቃል። ዶክተር ደብረጽዮን ያቀረቧቸው የፖለቲካ ውይይቶች እንዲጀመር የሚጠይቁ ነጥቦችም ስምምነቱን ከወታደራዊ ግጭት ማስቆም ባለፈም ወደ ዘላቂ ፖለቲካዊ መፍትሄ ለማሸጋገር ያለውን ከፍተኛ ፍላጎትና ስጋት ያሳያል። በጉዳዩ ላይ የፌዴራሉ መንግስት ምላሽ በሚጠበቅበት በዚያ ሰዓት ከወደ መቀሌ ሌላ ከባድ ውጥረት ተፈጥሯል። የመቀሌው ፍንዳታና የመንግስት ምላሽ። የህወሓት መግለጫ የደብረጽዮን 11ኛ ደብዳቤ መነጋገሪያ በሆነበት በዚህ ቅጽበት በመቀሌ ከተማ የተሰማው የፈንጂ ፍንዳታም ብዙዎችን ያስደነገጠ ሆኗል። ፍንዳታው በሰውና በንብረት ላይ ጉዳት ባደርስም ወትሮም በጦርነት ስጋት ውስጥ ለሚገኘው የትግራይ ክልል ከባድ ድንጋጤን ያስከተለ ሆኗል። ቲክቫ ኢትዮጵያ እንደዘገበውም የከተማው ሰላምና ጸጥታ ጽሕፈት ቤት ለመቀሌ ኤፍኤም በሰጠው መረጃ ላይ ምሽት 3 ሰዓት ከ30 አካባቢ በአዳቂ ክፍለ ከተማ መቀሌ ዩኒቨርሲቲ አዳቂ ካምፓስ ዙሪያም የፈንጂ ፍንዳታ ተከስቷል። በፍንዳታው ግን የሰው ቢሆን የንብረት ጉዳት እንዳልደረሰ በመረጃው ላይ ተገልጿል። የፈነዳው ፈንጅ የመቀሌ ከተማን ሰላምና ጸጥታ ለማናጋት ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱም ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ ግን በርካታ ህዝብ ተደናግጧል ሲል የወቅቱን ስጋት ገልጿል። ፍንዳታው የመቀሌ ህዝብን ለማሸበር የካቲት 11 በዓል በሰላም እንዳይከበር በሚፈልጉት ተላላኪዎች ሆን ተብሎ የተፈጸመ ነው ሲል ቢሮ አክሏል። ከወራት በፊት በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲልም አስታውቋል። ይህን ድርጊት የፈጸሙ ኃይሎችም በቁጥጥር ስር ለማዋል የመቀሌ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ እንደሚገኝም ገልጿል። ህብረተሰቡ ተረጋግቶ አካባቢ መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱም ስለ ፍንዳታው አፈጻጸምና ስለ ፍጻሜዎቹ የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋል ሲል አስታውቋል። ከቅርብ ጊዜያት ወዲህ በትግራይ ያለው ሁኔታና በመገናኛ ብዙሃን ላይ የሚጻፈው ሁሉም ነዋሪዎቹን በእያንዳንዱ ነገር ስጋት ላይ የሚጥል ሆኗል። ክልሉ ካለፈው የጦርነት ጠባሳ ገና ሳያገግም ሌላ የጦርነት ስጋት ገጥሞታል። ውጥረቱ ከፍ እያለ የመጣው ባለፈው በጠለምት አቅጣጫ ህወሓትና መንግስት መጋጨታቸውን ተከትሎ ነው። ያን ግጭት ተከትሎም ወደ ትግራይ የሚደረግ በረራ ለተወሰነ ጊዜ ተቋርጦ እንደነበር አይዘነጋም። ሁኔታ ያሳሰበው የአፍሪካ ህብረትም የድርድር ጥያቄ ቢያቀርብም የመንግስት ምላሽ ለጊዜው ተቃራኒ ሆኗል። ምንም እንኳን የፌዴራል መንግስት ውሳኔው እስካሁን በይፋ መግለጫ የተረጋገጠ ባይሆንም ውሳኔው ከህወሓት ለመደራደር ዝግጁ ነኝ ከሚለው በተቃራኒ መሆኑን በዘ ኢኮኖሚስት በኩል የወጣው ዘገባ ማመላከቱ ይታወሳል። ዘገባውም በትግራይ ክልል የታየውን አዲስ ውጥረት በሰፊው የሚጠቁም ሆኗል። ውጥረቱ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን እያመላከተ ይገኛል። ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ ዋጋ ንረት በተደጋጋሚ የጭንቅ ጊዜያትን ስላሳለፉ በሚታየው ውጥረት የጦርነት ስጋታቸው ከፍተኛ ሆኖ እየታየ ይገኛል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስም ነው። በተለይም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ እንዳባባሰውም በዚህ ወርም በተመሳሳይ መልኩ መቀሌ የተሰማው ፍንዳታም ስጋቱን ከፍተኛ አድርጎታል። የ2015ቱ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተግባራዊ ካልሆነ ቀጥሎ ጦርነት ሊቀሰቀስ እንደሚችል ህወሓት ራሱ በመግለጫው አመላክቷል። ከዚህ በተጨማሪም የኤርትራ ጉዳይ አብሮ ይታያል። ከሰሞኑ የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ የውጭ ጉዳይ ሚኒስትር ደብዳቤ መጻፉ አይዘነጋም። ደብዳቤው የኤርትራ ሰራዊት ከኢትዮጵያ ሉዓላዊ ግዛቶች እንዲወጣ ብለውም ለድርድር ዝግጁ እንዲሆን ይጠይቃል። ኤርትራ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ አልገባም ስትል ተደምጣለች። ከዚያ በኋላም ጉዳዩ ሰሜን ኢትዮጵያን ማዕከል ያደረገ የኢትዮጵያና የኤርትራ ጦርነት ግጭት ሊፈጠር ነው የሚል ስጋትም ጨምሮ ታይቷል። የወደብ ጉዳይም በኢትዮጵያና በኤርትራ የተፈጠረውን ውጥረት ወደ ግጭት እንዳይወስደው ከፍተኛ ስጋት ተፈጥሯል። አሁን የመጨረሻው ተስፋ በሳውዲና በአፍሪካ ህብረት በኩል ይጠበቃል። የሳውዲ አረቢያ መንግስት ኢትዮጵያና ኤርትራን ያደራድራል የሚለው ተስፋም ከሰሞኑ እንደ አዲስ ለምልሞ እየታየ ይገኛል። የአፍሪካ ህብረት ደግሞ የፌዴራል መንግስትና ህወሓት በሌላ ዙር ድርድር የፕሪቶሪያውን የሰላም ስምምነት መልሰው በመገምገም ስምምነቱን እንዲፈጽሙ ዳግም ያደራድራል የሚል ተስፋም አለ። የፌዴራል መንግስት ግን የአፍሪካ ህብረትን የማደራደር ጥያቄ ውድቅ ሳያደርገው አልቀረም። በዚህም ህወሓት ስጋት ገብቶታል። የህወሓት ስጋት ከሁለት አቅጣጫ የሚመጣ ሲሆን አንደኛው ለአፍሪካ ህብረት ተደጋጋሚ ደብዳቤ ጽፎ ምላሽ ማጣቱን የሚያሳይ ነው።
ህወሓት በአሁኑ መግለጫው ላይ ከ10 በላይ ደብዳቤ ጽፎ ምላሽ እንዳላገኘ በመጥቀስ ህብረቱን ሲከስ ታይቷል። ህብረቱም ቢያንስ 10 ደብዳቤዎች ያክል ከህወሓት በኩል እንደተጻፈለት እየተነገረ ይገኛል። ህብረቱ ለዚህ ህወሓት አቤቱታ ምላሽ ይሰጣል ተብሎ ይጠበቃል። ድጋሜ ማደራደር ጥረቱንም ሊቀጥል ይችላል። ሁለተኛው የህብረቱን የማደራደር ጥያቄ ወደ ጎን ያለው የፌዴራል መንግስት ውሳኔና አቋም ህወሓትን ስጋት ላይ የጣለ ጉዳይ ሆኗል። ይህም በደብዳቤውና በመግለጫው ላይ ታይቷል። በሊቀመንበሩ በደብረጽዮን በኩል ተደጋግሞ የተጻፈው ደብዳቤም ሆነ ተደጋጋሚ የተሰጠ መግለጫ የሚያሳየው በፌዴራል መንግስትና በህወሓት መካከል ያለው ልዩነት መስፋቱንና ወደ ሌላ ዙር ግጭት እያመራ መሆኑን የሚያሳይም ሆኗል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።